ጠርጥረኝ ነው አታምነኝም ይሄንን ልሰማው አይገባኝም እና ለምን ባይገባስ ምን ችግር አለ ባይመጥንህስ ድንገት ባትችለውስ አዙሮ ቢጥልህስ ስለዚህ እምንናገረውንም መመጠን የሚነገረንንም እንዲህ ብለን መጠየቅ ይገባል ስለዚህ ውሸት እውነት መስሎ ሊመጣ ይችላል ሰይጣን የሚገባው በአፍ ሰይጣን የሚገባው ባልና ሚስት የሚጣሉ በአፍ በገዳም ማህበር የሚበጠበጥ በአፍ አነጋገር ብፁዕ ያስብላል አነጋገር ሰይጣን ያስብላል ሰይጣን በሰይጣን መደብ ያቆማል ቃል መናገር በሰው ልጆች ጆሮ ካስቀመጡት አደራ የበለጠ ነው ምክንያቱም ሰውን በጋሬጣ እግሩን ብንግጠው ታጥቦ አልኮል ተቀብቶ ምን ብሎ ይድናል ስንናገር ግን ልቡን ነው የምንወጋው ደበደቡት በደንብ አድርገው ደበደቡት ጌታ ሆይ ዝም በል አላልኩም ወይ መጀመሪያ ወይ ደግሞ አቅም ከሌለ ሽሽ ብያለሁ አቅም ካለ ደግሞ መከራውን በሰማዕትነት መቀበል ነው ካቃተ ዝም በል አላልኩም ወይ ብሎታል እግዚአብሔር 5 ችግሮች ምን ሰማው ነገር ላይ 5 ችግር አለመድረሱን ማረጋገጥ አለብን በሚዲያም ይሁን በግልም ወሬ ሲደርሰን ውሸት ሊሆን ይችላል ብለን ማመን መገመት ከዛ የምንሰራው ስራ አለ ማጣራት ውሸት ሊሆን ይችላል ንግግር ዓለምን ለማዳኑ ልብ በሉ ንግግር ዓለምን ለመጥፋቱም ልብ በሉ እንደ አፍ ያለ መከራ የለም ነው የምላችሁ እንደ አፍ ያለ አይጣ ላይ ድረስ እኮ ነው ሰይጣን የሚገባው በአፍ ሰይጣን የሚገባው ባልና ሚስት የሚጣሉ በአፍ በገዳም ማህበር የሚበጠበጥ በአፍ እኔ እንዲያውን ለምሳሌ እኔ አሁን አንድ መነኩሴ እንደው ገዳሙን ሰላም እንዲሆን እኔ ምን ላድርግ ቢለኝ ዝም በል ነው የምለው ገብቷችኋል አይደለም በቃ ዝም በል በቃ አንድ ሰው በሚኖርበት ዓለም ውስጥ በቃ ወይ ጥሩ ተናገር ካልሆነ ዝም በል ዝም ያለ ሰው በቃ አይበጠብጥም ዝም ጥሩ ነው ወይ ጥሩ ተናገር ጥሩ ከሌለ ዝም በል ለህይወት የሚረባ ነገር ካለ ብቻ ተናገር ይላል ቅዱስ ጳውሎስ ቲቶ ምዕራፍ 2 ቁጥር 1 ላይ ሲናገር ለህይወት የሚጠቅም ነገር ካለ ተናገር ወይኩን ነገርክሙ ቅሱመ በጽው ይሄ ንግግራችሁ ሁሉ በጨው የተቀመመ ይሁን በመለኮት የጣፈጠ እና ሊቁ አባ ጊዮርጊስም ሲናገር ምንድነው በጽዮ ምህረቱ ለበኩርኪ ነው ቀስም ይልሳተ ልሳኔ በልጅሽ የመለኮት ጨውነትና ርኅራሄ ያንደበቴን አልጫነት አጣፍጭልኝ ይላታል እመቤታችንን ሲለምናት አልጫ አንደበት ስላለ በልጅሽ የመለኮት ጨውነት አጣፍጭልኝ ብሎ ይናገራል ወይም የመለኮቱን ጨውነት ሰጥቶ እንዲያጣፍጠኝ ለምኝልኝ ማለቱ ነው እና ከዚህ የተነሳ ንግግር አንዲት ሴት በክርስቶስ ፊት ልጇን ያዳነችበትን ነገር ያገኘችው በንግግሯ ነው ልጄ ታማ ልትሞትብኝ ነው ጌታዬ አድንልኝ አለችው ምን አላት እሱ አይ የልጆችን እንጀራ ለውሻ መስጠት አይገባም ማለት ውሻ ነሽ ታምር አያስፈልግሽም ነው አማርኛው እኮ ሲተረጎም ምንድነው ያለችው ከለባትኒ ጓ ይበልዑ ዘይወድቅ እንፍርፋራተ ማይዳት ይሆም ውሾችም እኮ ከልጆች የሚወድቀውን ፍርፋሪ ይለቅማሉ አለችው አሁን ውሻ ነኝ ማለት ነው አያችሁ ልባምነት እና ጠቢብነት አሁን ውሻ ነኝ አለች አንደኛ ምሳሌውን በምሳሌ መለሰች ከዛሳ ደግሞ ምሳሌውን በምሳሌ ለዚያውም ደግሞ ለንጉስ በሚመጥን ምሳሌ እንደው መመሰል ብቻ አይደለም እንደገና ደግሞ ውሻነቷን አመነች በእስራኤል እንዲህ ያለ ሴት እንዲህ ያለ ሃይማኖት አላገኙም አለና ሃይማኖትኪ አህይወተኪ አንቺ ሴት ሃይማኖትሽ አድኖሻል አላት ብዙ ሊቃውንት ሃይማኖትሽ ልጅሽን አድኖልሻል ማለት እንትቶ አድኖሻል ያላት ለምንድን ነው ይባል እሷ እኮ አልታመመችም ለእናት የልጅ ህመም ህመሟ ነውና ብለው ይተረጉማል እናት የልጇን ህመም የራሷ ስለምታደርግ የታመመች ልጇ ሆና ሳለች ሃይማኖትሽ አድኖሻል አላት በአንጻሩ ደግሞ ከዚህ ከነበረችበት ሌላው ከሃይማኖት መውጣቷን ተፈውሰሻል በእኔ መንገድ መጥተሻል የጥርጥር የክህደት ደዌ ለቆሻል እያለ እያጽናናት ነበር ሃይማኖትሽ አድኖሻል
ይቺ ሴት የክርስቶስን ምሕረት ለልጇ ያሰጠችው በምኗ ነው? በንግግሯ ነው። አንድ 100 አለቃ ሄደና ልጄ ታሟል አድንልኝ አለው። እቤት መጥቼ ልጅን እፈውሳለሁ አለ። እይደለወኒ ትባታ የተጠፈረ ቤቴ፣ አንተ ከኔ ቤት ልትገባ አይገባም። አዘዝ በቃልከ ይሄው ወልዴ፣ በቃል አዘዝና ልጄ ይድናል አለው። በእስራኤል እንዲህ ያለ እምነት አላገኘሁም፣ ልጅ ይድናል ሂዳለው፣ ዳነ። አነጋገሩን አያችሁት? አንተ ከኔ ቤት ልትገባ አይገባም። እኔ ቢሆን ደስ ብሎኝ ጌታ ልሂድ ብሎኝ እንደው አንሂድ ነው እንጂ ብዬ መሄድ ምን አይነት ብፁዕ ሰው ነው? እስቲ ተመልከቱት። አነጋገር መልካም ነው በእውነት አነጋገር ብፁዕ ያስብላል። አነጋገር ሰይጣን ያስብላል። ሰይጣን በሰይጣን መደብ ያቆማል። ቅዱስ ጴጥሮስ ጌታን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ባለበት ቀን ብፁዕ አንተ ስምዖን ወልደ ዮና ተብሏል። አንተ የሕያው የእግዚአብሔር ልጅ ነህ ብሎ የክርስቶስን እውነተኛ ማንነት ሲናገር፣ የባሕርይ አምላክነቱን ተዋህዶውን ሲናገር፣ በእርግጥ አንተ ብፁዕ ነህ ንዑድ ክቡር ነህ አለው። ናሁን አድርግ ኢየሩሳሌም ወይይዝዎ ለወልደ እጓለ እመሕያው፣ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ስም ይይዙታል፣ ይሰቀላል፣ ይሞታል፣ በሦስተኛው ቀን ይነሳል ሲለው፣ ተው ጌታ ሆይ አትሞትም ሲለው፣ ሁርም ድሬ ሰይጣን፣ አንተ ሰይጣን ከኋላ ያወግድ፣ የሰውን እንጂ እግዚአብሔርን አታስብምና አለው። በንግግሩ እኮ ነው ጴጥሮስ ሰይጣን የተባለ፣ በንግግሩ ደግሞ ብፁዕ ተብሏል። እና ንግግር ቅዱስ ያደርጋል። ንግግር ምን ያደርጋል? ሰይጣን ያደርጋል። በንግግር በአፋችን ሁሉን ነገር ማውራት፣ እቅዳችን ሁሉ መዘግዘግ፣ እንደዚህ ለመጣው ሰው ሁሉ እቅዳችን መዘግዘግ እንዲህ ብሎ እንዲሁ አሁን እኛ እኮ ሲጀመር እኮ መረጃ የሚሰበስብ ሰው አያስፈልግንም። ራሳችን ቀድመን ስለምናወራ እንደዚህም አቅደናል፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው ብለን መዘግዘግ። እዚያ ሰይጣን አስበሻል ማበላሸት እየሄደ ማበላሸት ቀድመን ስለምንናገርለት ማለት ነው። ከነገ ወዲያ ልቆርብ ነኝ ሲሉለት ማታ ዱብ በእንቅልፍ ማለት ነው። እንደዛ አድርጎት ያበላሽበታል። ስለዚህ 2 መነኮሳት እኮ ከ50 ዓመት በላይ ነው አይደል በሰይጣን ሲቀልዱበት የኖሩ። ተመካክረው በተቃራኒው እንደሚያወሩ አረጉና በተቃራኒው እናውራ ካሉማ ይህን ራሱ ይሰማዋል ሰይጣን። ዝም ብለው ልብ ለልብ ተዋውቅና በተቃራኒ ያወራሉ። በዓት ሊያጸኑ ሲፈልጉ ውይ እንደው ሰሞኑን ስንውጣና እንዙር በዓታችን ሰለቸን ይላል። አይ እነዚህ አይረቡም ሰነፎች ናቸው ብሎ ወደ ሌላ ሲሄድላቸው ቁጭ እነሱ በዓታቸው ሁልጊዜ ተቃራኒውን እያወሩ ወደ 56 ዓመት 2 መነኮሳት በሰይጣን እቅዳቸው እንዳያውቅ አድርገው ሲቀልዱበት ኑረዋል። ይሄ በፊልክስዩስ ላይ ተጽፎልናል። እና ንግግር በሕይወታችን ውስጥ ሰይጣን እቅዳችንን እንዲያበላሽብን ያደርጋል፣ እንዳያበላሽብንም ያደርጋል። በእግዚአብሔር ፊት ያሸልማል፣ በእግዚአብሔር ፊትም ደግሞ ያዋርዳል። ንግግር ሙሴ ምን ብሏል? ይሄውላችሁ ብሎ በመስጠቱ ነው ምድረ ርስትን አትወርስም የተባለው። ንሴብሖ ሳትል ቀረ ተብሎ አፉ ነው እንጂ እንግዲያ የልብ ራሱ መስሎኝ እግዚአብሔር ሙሴሰ የዋህም ኩሉ ደቂቀ እስራኤል ያለ ከእስራኤል ልጆች ሁሉ እንደ ሙሴ ያለ ቅን ያለው የለም ያለው እኮ ራሱ እግዚአብሔር ነው። እግዚአብሔር እንደዚያ ብሎ ሲያበቃ ሙሴን ምድረ ርስት አትወርስም ያለው ግን በተናገራት ትንሽ ቃል ነው። ቃል ያዋርዳል፣ ቃል ያከብራል። አፍን መጠበቅ በጣም 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 ጥሩ ነገር ነው። ስለዚህ አሁን ዛሬ ግን የምንነጋገረው ቃል መናገር ወደ ቀጣዩ ልንመጣ ነው፣ ወደ ትምህርቶቹ አውድ። ይሄ እንደ መግቢያ ያህል ንግግር ጎጂነቱን ጠቃሚነቱን እንድናውቅ ነው። ቃል መናገር በሰው ልጆች ጆሮ ካስቀመጡት አደራ የበለጠ ነው። ምክንያቱም ሰውን በጋሬጣ እግሩን ብንግጠው ታጥቦ አልኮል ተቀብቶ ምን ብሎ ይድናል? ስንናገር ግን ልቡን ነው የምንወጋው። አሁን ያን ምንም ሊጠግነው አልችል ይላል። ቃላት ማለት ናቸው። ተጠንቅቆ መናገር፣ ደጋግሞ ማሰብ ይፈልጋል። ደጋግሞ ማሰብ፣ ቀድሞ ተስፋ መስጠት። እንደው በዚህ ስለ ንግግር ዋጋ ማስከፈል
በጣም የሚያስደንቅ ታሪክ በተአምረ ማርያም አለ። አባቶቻችን ቅዳሴ ማርያም ላይ ትርጓሜ ላይ የሚተረጉሙልን ባልና ሚስት ተመካክረው እንግዲህ ጾሙን እናክብር ከመኝታ እንለያይ ብለው ወሰኑ። አንድ ቀን በልቶ ጠጥቶ ባልየው ተሸንፎ ፈቃዱን እንድትፈጽምለት ይጠይቃታል። ሲጠይቃት ምን ትለዋለች? አይ ጾሙን እኮ እናክብር ተባብለናል ትለዋለች። አይሆንም ይላታል። እምቢ ብሎ ያው አዳክሞ የሚሆኑትን ከሆኑ በኋላ ተናዳ የዛሬው ልጅ ቢጸነስም የሰይጣን ነው አለች። ተጸነሰና ተወለደ ልጁ። ልጁ አድጎ ረመድ ረመድ እያለ ድንኩል ድንኩል እያለ ደስ ብሏቸው ሲል አንድ ቀን ሰይጣን መጣና ልጅን ስጭኝ እንጂ ምን ስላለች ነው? ይህ ልጅ ቢወለድም የሰይጣን ነው ስላለች እያለቀሰች ከዚያ በኋላ ልጄ እመቤታችን ለምናት፣ የእሷን ምስጋና አታቋርጥ፣ ከልጇ ታስታርቅሃለች፣ የልጁ ኃይል ይጠብቅሃል ትነግረዋለች። ለምንድን ነው ይላታል። ዝም ብለህ ይህንን አታቋርጥ ስትለምንለት ከዛ መምህሩም ደግሞ ይሄ ጸጋ ገብቶት ሲወጣ ሲገባ እያየ ልጄ እመቤታችንን ውዳሴዋን ቅዳሴዋን አታቋርጥ፣ ከክፉ ነገር ልጇ ያድንሃል፣ እሷም ታማልድሃለች እያለ ይመክረዋል። ዲያቆን ሆኖ ልጁ ቅዳሴ ገብቶ ይላሉ አባቶቻችን በዚህ በታምሩ እንደተጻፈው ታምር ነው። ታምር ደግሞ ይደረጋል። ታምር እግዚአብሔር ሁሉን ቻይ መሆኑን ማሳያ ነው። ታምር ማለት ምልክት ማለት ነው። የእግዚአብሔር የሁሉን ቻይነቱ ምልክት ነው። ሁሉን ቻይ እግዚአብሔር ደግሞ ይሄን ይበቃዋል አይባልም። እስመ አኮ በመንፈስ ዘይሁ እስመ አኮ በመስፈርት ዘይሁ እግዚአብሔር መንፈሱ እግዚአብሔር ይህ ልክ ነው ይበቃል ተብሎ የሚሰጥ አይደለም። በሰው አይምሮ ልክ ለክቶ የሚሰጥ አይደለም። እግዚአብሔር እሱን እንደወደደ ያደርጋል። ሲጀመር እግዚአብሔር ታምር ላድርግ ካለ ከቀኖና ከአጥር ሁሉ ውጭ ሁሉ ታምር ሊሰራ ይችላል። ታምር ሕግ አይደለም። ታምርም ሕግ ተደርጎ አይያዝም። ለምሳሌ እግዚአብሔር እንጀራ አበርክቶ አብልቷል አይደል ለሐዋርያት እና ኢየሱስ ክርስቶስን ካመንኩ እያበረከተ ያብላኝ ብሎ ያን ሕግ አድርጎ መኖር አይቻልም። መስራት አለብህ። ታምር ሕግ አይደለም። ታምር የእግዚአብሔር መጋቢነት ምልክት ነው። ይሄን ሊያደርግ ይቻለዋል እና ታምር ስለሆነ ምን እንጠራጠረዋለን? በሙሉ ልባችን እናምነዋለን። ይሄ ሰው ዲያቆን ሆኖ ሲቀድስ ሰይጣን መጣና ዛሬስ የኛን ልጅ ማን ነው እዚህ ያስገባው ብሎ ነጥቆ ይዞት ገደል። እመቤታችንን ስሟን ይጠራ ስለነበር መጥታ አፈፍ አድርጋ ይዛ በጸላሎተ ረድኤቷ በክንፈ ረድኤቷ አምጥታ ቄሱ ሰላም ለኩልክሙ ሲል ምስለ መንፈስከ ለማለት አብቅተዋለች። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ዋጸባ ለዓይን ምቀራ ንባ ያሰኛት ይህ ነው ብለው አባቶቻችን ይተረጉማሉ። ፈጣን ረዳት ናት እመቤታችን ማለት ነው። ይህ ከእግዚአብሔር የተሰጣት ነው እና መሰረታዊው ነገራችን ምንድን ነው? ንግግር እንዲህ አድርጎ ዋጋ ያስከፍላል። አንተ ሰይጣን ተብሎ አይሰደብም። ሰው ኑር ነው። እንደው የኔታ ሊቀ ሊቃውንት ስራ አንድ ጊዜ ምን አሉ? ሰው አፈር ብላ አይባልም፣ አፈር ብላ የተባለ እባብ ነው ብለዋል። አፈር የእባብ ምግብ ነው። ሰውን አፈር ብላ ማለት አምሳለ እግዚአብሔርነቱን መናቅ ነው ብለዋል። እውነታቸውን እኮ ነው። ሰው ባሪያ እግዚአብሔር በአምሳለ እግዚአብሔር ተፈጥሮ አፈር ብላ ማለት እባብ ነህ ማለት ነው። እግዚአብሔር ብልዕ መሬተኪ ያላት ማንን ነው? እባብን ነው አፈር ብዬ ያላት። ሰው አፈር ብላ አይባልም። ሰው ሰይጣን አይባልም። አንተ ሰይጣን፣ ይሄ ሰይጣን አይባልም። ወይ ጉድ! ሰው እንኳን ብለነው ራሱ ሰይጣን እየሆነ አስቸግሮ የለም። የዋናችሁ መሰለኝ። እንደው እየከፋን መስሎኝ እንኳን ነገራችሁት። ሰው እኮ ክፉ ነህ ሲሉት አንዳንድ ጊዜ ወድስ ወለሰብ በዘይኮነ ድልወቱ ይላል ሲራክና የገጠር ቄስም በደንብ ይጠቅሳታለችን እና ወድስ ወለሰብ በዘይኮነ ድልወቱ እንደው እውነታቸውን ነው። እንደው አባቶች ካህናት እንደው ወርቁን ስነ ምግባር ጥቅስ ያውቁታል። እንደው ሲያመሰግኑት ሰው እንደው ንፉጉ ሰውዬ አንተ እኮ ለጋስ ነህ ሲሉት አዎ እንደው እውነታችሁን ነው ይላል። ንፉግ እንደሆነ ውስጡ እያወቀ ነው፣ ያበረታዋል ማለት ነው። እንደዚህ ማድረግ ግን ተናግሮ ሰውን ለሰይጣን አሳልፎ መስጠት ግን ተገቢ አይደለም።
እና ንግግር አስቦ መናገር ይገባል። ሁልጊዜ መልካም ነገር መናገር ተገቢ ነው። የረከሰ ነገር፣ ክፉ ነገር አይናገሩም። እንደው ቀኝ አውለኝ ይላል የገጠር ሰው፣ ሰምታችሁ ታውቃላችሁ? ቀኝ አውለኝ ማለት ቀኝ አናግረኝ፣ በቅን ቦታ አውለኝ ማለት ነው። እና እንደው አንዳንዱ ሰው ክፉ ስትናገሩ ማለዳ ምን ነው ወንድሜ በግራ ጎን ነው እንዴ ተኝተህ ያደርክ ይላል። ግራ ሲያናግረው ማለት ነው። መልካም መናገር መልካም እንድናገኝ ያደርጋል። ሰው የዘራውን እስመ ኩሉ ዘዘራ ሰብ ያአርር፣ ሰው የዘራውን ያንኑ የሚያጭደው የበተነውን የሚሰበስበው። እና ንግግር ብድግ ብሎ ደግሞ ያልተፈለገ ነገር እግዚአብሔር ወይ እንዲያርግህ ደግሞ አይባልም። እንዲያርግህ እግዚአብሔር ወይም ደግሞ እንዲህ እንደው እግዚአብሔር ወይ እንደው እንዲህ አርግልኝ ብሎ ይሳላል። ለምሳሌ አንዲት እማሆይ ደግሞ የማይሆን ጸሎት ጸለዩ እንዴት ያለ ችግር እንዳመጡ በገድለ ተክለ ሃይማኖት ተጽፏል። አባታችን አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም አቅንተው ሲኖሩ ትንሽ ዘር ሲዘሩ ልጆቻቸው ደቀ መዛሙርት ዘሩ፣ አርዲት ዘሩና ይመገቡን ጀመር። በኋላ ዝንጀሮ እየመጣ በላባቸው። አይ አርዲቱ ሂደው ዝንጀሮ ፈጀን አሏቸው። ተው እኛ ወደ ሰው ሀገር መጣን እንጂ ወደ ዝንጀሮች ሀገር መጣን እንጂ ዝንጀሮች ወደ እኛ ሀገር አልመጡም፣ ሀገራቸው ነው ተዋቸው አሏቸው። በኋላ አንድ ቀን አንዱ ዝንጀሮ መጥቶ አንዲቱን ሄደው በጥፊ ብሎ የያዘችውን ቀምቶ በላ። አይ እንግዲህ የዱሩን ፈቅጃለሁ፣ ልጆች እንዲምትበጠብጡ ከሆነስ እኔ ወንጌል በማስተምርለት በጌታ በኢየሱስ ክርስቶስ ስም አፋችሁ የታሰረ ይሁን አሏቸው። ዝንጀሮቹ በሙሉ ታሰሩ። አቡነ ተክለ ሃይማኖት ሊያርፉ ሲሉ ልጆቻቸውን መክረው በሉ በርቱ፣ ወይን አትጠጡ፣ ስጋ አትብሉ፣ ትሁት ሁኑ፣ 3 ወጥመድ እንዳያጠምዳችሁ ተጠንቀቁ፣ ትቢት እንዲህ ያለውን ሁሉ መከሩና ሲጨርሱ ሊሰናበት ሲሉ አንድ እማሆይ መጥተው አባታችን ያሰሩትን ሁሉ ይፍቱ። እሺ ይፈታ ሲሉ ማን አብሮ ተፈታ? ዝንጀሮ ሁላ ማለት ነው። አፍ አይደል ሁሉ ችግር የሚያመጣው? ዝም ቢሉ ስማ ወይ እኔን ይፍቱኝ ቢሉ ወይ ይፍቱኝ ነው የሚባለው፣ ወይ እንዲሁ ከኃጢአታችን ማሰሪያ ደቀ መዛሙርቶትን ይፍቱ ቢሉስ ያሰሩትን ሁሉ ይፍቱ ብለው ዝንጀሮን ሁሉ አስፈትተውት ቀሩ። እና አንዳንዱ ጸሎታችን ሁሉ የማይረባ ይሆናል። እንዲሁ እግዚአብሔር ወይ እንዲሁ ደርሰን ጥግብ አድርጎን እንዲሁ እግሬን ስበረው እንዲሁ በቃ እንዲሁ አይኔን እንዲሁ አጥፋው ይሄን ከማይ እንዲሁ በሽታ ስጠይ እባክህ ታው ጎበዝ እማትችለውን አንለምን። እንዲሁ ቅዱሳን እነ ቅዱስ ኤፍሬም ምነው ጌታዬ በሽታ ሳሰጠኝ ዓመት ሞላ ቢሉ ያምርባቸዋል። የማይሆንልንን ነገር ይሄን አድርግ አምጣ አፍ፣ ይሄን ሁሉ አፍ ነው የሚያመጣው። ፈጥኖ መሳል አይገባም። ፈጥኖ መሳል ሶበ ተሐውር ውስተ ቤተ እግዚአብሔር እትጎጉ በአፉከ፣ ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ። ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል፣ ፈጥነህም አትሳል። እግዚአብሔር በሰማይ አንተም በምድር ነህና ፈጥነህ አትሳል። ካፍህ የወጣውን ስለት እግዚአብሔር ተግቶ ይፈልገዋል። በእግዚአብሔር መላእክት ላይም ኃጢአት አለባቸው አትበል ይላል። ቤተ ክርስቲያን ውስጥ ሄዶም ተረጋግቶ መቀመጥ እንጂ እንዲህ ነው እንዲያ ነው እንደዚህ ነው እንደዚህ አይባልም። አላ ቅረብ ለሰሚያ ትምህርቶሙ ለጠቢባን። ወደ እግዚአብሔር ቤት ስትሄድ እግረ ልቡናህን ጠብቀህ የመምህራንን ቃል ለመስማት ተዘጋጅተህ ተቀመጥ እንጂ አፍህ አይቸኩል፣ ለመናገር አትቸኩል። በፍትሕ መንፈሳዊ አባቶቻችን እስመ የኮነት ቤተ ክርስቲያን መካነ ነገር አላ መካነ ጸሎት ይእቲ፣ የእግዚአብሔር ቤት የጸሎት ቤት እንጂ የነገር ቤት አይደለችም ይላል። ስለዚህ ቤተ ክርስቲያን ሲኬድ ራስን ገዝቶ ፈርቶ ነው የሚቀመጡት ማለት ነው። ልብን ሁሉ ነው ዕቀብ እገሪከ፣ እግረ ልቡናህንም ጠብቅ አታባክን። እግረ ልቡናን አለመጠበቅ ጭምር ያስፈርዳል። እና ቤተ ክርስቲያን እንዶ ሰው ሲያወጋ፣ ሲተች፣ ሲንጫጫ፣ ምን ሲል ሲጎሸምጥ፣ በልብ እንዲያ ሲል ይውላል። ይህ ሁሉ ተገቢያ፣ ይህ ሁሉ የንግግር ዕዳ ነው። የማይገባንን ነገር ያላቅም መናገርም ደግሞ ተገቢ አይደለም። ያላቅም መናገር አንድ መነኩሴ በአስቄጥስ ገዳም የሚኖር መነኩሴ ነው እና
እግዚአብሔር ግን የበቃ ነው፣ ደግሞ ግን ፈሪ ነው። መቼም ሰው አንዳንድ ችግር የሌለበት የለም። በቅቷል፣ ግን ፈሪ ነው። ደግሞ ያስቀኛል። እና ምን አረገ? ወደ እግዚአብሔር ለመነ። ሲለምን የአስቄጥስን ገዳም በበርበሮች አጠፋዋለሁ አለው እግዚአብሔር ተገልጦ። እንዴት ሲለው በቃ እኔ ተከፍቻለሁ፣ ቤተክርስቲያኑን አጠፋዋለሁ። እኔ እንደምልሁን አለው። በርበሮች መጥተው ቤተክርስቲያን ሲገቡ ዝም በል አለው። እንዳትናገር፣ ዝም ካልክ እጠብቅሃለሁ አለው። እሺ ብሎ በርበሮች መጥተው ቤተክርስቲያኑ ሲረጋግጡት ምን ሲሉ በሕግ አምላክ አለ። ደበደቡት፣ በደንብ አድርገው ደበደቡት። ጌታ ሆይ ዝም በል አላልኩህም ወይ? መጀመሪያ ወይ ደግሞ አቅም ከሌለ ሽሽ ብያለሁ፣ አቅም ካለ ደግሞ መከራውን በሰማዕትነት መቀበል ነው። ከአቃተ ዝም በል አላልኩህም ወይ ብሎታል እግዚአብሔር። ስለዚህ ሰው እንደ መጠኑ መኖር አለበት። ደግሞ መከራን ሲመጣ ይቀበሉታል እንጂ ለምነው አያመጡትም። አባቶቻችንም ሲነግሩን ኢታብአነ እግዚኦ ውስተ መንሱት የሚለውን ሲተረጉሙ፣ ትግህ ወጸልዩ ከመ ይትባኡ ውስተ መንሱት የሚለውን ሲተረጉሙ፣ ይህንን አንቀጽ ሲያብራሩ ፈተናን እናንተ ለምናችሁ አታምጡት፣ ሲመጣ ተቀበሉት ሲል ነው። ፈተናን ሲመጣ ይቀበሉታል እንጂ ፊት ለፊት ለምኑ አያመጡትም መከራን። አፍ ይህን ያመጣል። ንግግር እንግዲህ እንዲህ ያሉ ነገሮችን በረከቶችንም ዕዳዎችንም የሚያመጣ ንግግር ነው። እንደምታውቁት እናታችን ሔዋን ይሄን ሁሉ መከራ በራሷና በልጆቿ ላይ ያመጣቸው አንደበቷን ባለመከርከሟ ነው። ይህ ሁሉ ንግግር ያመጣቸው የማይገባ ነገርም ለማይገባው ሰው አይነገርም። ለማይገባው ሰው እግዚአብሔር ከዚህ ሁሉ ሔዋን የመጀመሪያውን ስህተት የተቀበለችው በአፏ ነው ያወጣችው። ምን ብላ? እግዚአብሔር ከዚህ ካለው እንጨት ሁሉ አትብሎ ያላችሁ ለምንድን ነው ሲላት፣ አይ በገነት ካለው ሁሉ አትብሎ አላለንም፣ አንድ እንጨት ነው ብላ ለማይገባው የማይገባውን ምስጢር አወጣችለት። በዚያች ድክመቷ ገብቶ አይ እኮ አንዱንም እኮ የከለከላችሁ በቃ እግዚአብሔር እናንተ ተመቅኝቷችሁ ነው አላት ማለት ነው። በአፍ ነው ውድቀት የሚገባው። በአፍ ገብቶ ይችንም ሰው አሰናከላት። እናታችን ሔዋን ናት። በዚያች ውድቀት ሁላችን ታስረን ብዙ ዋጋ ከፍለንበታል። ስለዚህ አፍ ነው ይህን ሁሉ ዕዳ ያመጣው። እንግዲህ ይህን ሁሉ ነገር ካልን ስለ ንግግር የንግግር አውዶችን እንዴት መረዳት እንችላለን የሚል ነው ዛሬ የምንነጋገረው። የንግግር ጥበብ ሳይሆን የምንነጋገረው ዛሬ የንግግር አውዶችን እንዴት መረዳት እንችላለን ነው። ዛሬ ንግግር ሁለት ክፍል ስለሆነ ያለው ዛሬ አንዱን ነው የምናየው። ንግግር አንዱ ክፍል እንዴት ነው የሰዎችን ንግግር መረዳት ያለብን አንዱ ነው። ሁለተኛው ደግሞ እንዴት ነው መናገር ያለብን ሁለተኛው ነው። እሱ ራሱን የቻለ ነው። ስለዚህ መናገር ያለብንን የሌለብንን ለይተን ማወቅ፣ መጥነን መናገር፣ ለሰው የሚጠቅምና የሚያጽናናና ለሕይወት የሚሆን ነገር መናገር፣ በመለኮት ጨው የተቀመመ መሆን፣ እንዲህ አሉ። ይሄኛው ነው አሁን የዛሬው ትምህርት ዓላማችን። ንግግሮችን እንዴት ነው የምንረዳቸው? አሁን ብዙ ነገር የሚወራበት ሰዓት ስለሆነ ማለት ነው፣ ብዙ የሚወራበት ዘመን ስለሆነ ወሬ ስንሰማ እንዴት አድርገን ነው መመዘን ያለብን? እሱ ነው መሰረታዊ ዓላማው ማለት ነው ዛሬ እንድንማማር ያስፈልገው። ስለዚህ ዛሬ ከመናገራችን አንጻርም ትንሽ እንደ መግቢያ አይተናል። አሁን መሰረታዊ ነገር ስንናገርም ሰውን ልንጎዳ ስለምንችል ተጠንቅቀን መናገር፣ እንዲሁ ሰውንም መረበሽ፣ የቤት ስራ መስጠትም ተገቢ አይደለም። ወንድሞቻችን ለሕይወታችን የሚጠቅመን ቃል ካላችሁ ንገሩን አይደል ያሉ። በሐዋርያት ሥራ ላይ ቅዱሳን ሐዋርያትን እንዲህ ነው ያሏቸው። ቲቶም ላይ ቅዱስ ጳውሎስ እንዳልኳችሁ ለሕይወት የሚረባ ነገር ተናገር። አሁን ዛሬ የምንነጋገረው ግን የንግግር አውድ ነው የትምህርታችን ርዕስ። ሰው ተነግሮ በወሬ መጥቶ ሲያወራን፣ በሚዲያ ለምትጠቀሙ ሰዎች ደግሞ ሚዲያ ላይ የሆነ ወሬ ስታየው እንዴት ነው መረዳት ያለብን ነው። ንግግር ሲነገር በተንኮል በኩል ቢያንስ 5 አደጋዎች ሊደርሱበት ይችላሉ።
እሱ ነው ልናገር የፈለግኩት። ቢያንስ 5 ችግሮች ሊደርሱበት ይችላሉ። ወይም 5 ችግር ደርሶበትም ወደኛ ሊመጣ ይችላል። ምንም ችግር ሳይደርስበትም ኮልል ብሎ ወደኛ ጆሮ ሊደርስ ይችላል። ስለዚህ እነሱን እንዴት ነው ማድረግ ያለብን ነው። 5 ችግሮች ምንሰማው ነገር ላይ 5 ችግር አለመድረሱን ማረጋገጥ አለብን እንዳልደረሰበት። የመጀመሪያው ፍጹም ውሸት እውነት መስሎ ሊነገር ይችላል። ፍጹም ውሸት፣ ግጥም ያለ ውሸት እውነት መስሎ ሊነገር ይችላል። በደንብ ተደርጎ ማለት ነው። ፍጹም ውሸት። ስለዚህ አንድ ንግግር ላይ የሚደርሰው አደጋ በሚዲያም ይሁን በግልም ወሬ ሲደርሰን ውሸት ሊሆን ይችላል ብለን ማመን፣ መገመት፣ ከዛ የምንሰራው ስራ አለ ማጣራት። ውሸት ሊሆን ይችላል። ግጥም ያለ ውሸት። እነማን ሊዋሹ ይችላሉ ሲባል ማን የማይዋሻ አለ? ጥቅማቸው የተነካባቸው ሰዎች ሊዋሹ ይችላሉ። በቤተ ክህነት ያለ ሰውም ወይ መምህር የሆነ ሰውም ሊዋሽ ይችላል። ውሸት ቢሆንስ? ወግ ከሆነ ማለት ነው። ወግ ከሆነ ንግግር ከሆነ ውሸት ቢሆንስ ማለት አለብን። የሆነ ነገር ተነግሮ በሰማ ቁጥር ሳይሆን የሚባለው ውሸት ቢሆንስ በሉ እንግዲህ ከዚህ በኋላ ማለት ነው። ውሸት ቢሆንስ? ለምሳሌ በደንብ ተደርጎ እሱም ደግሞ መረጃን ተቀናብሮለት ነው የሚቀርበው። ለምሳሌ በቅዱስ መጽሐፍ አንደኛ ነገሥት ምዕራፍ 21 ቁጥር 10 ላይ የናቡቴን መሬት ለመቀማት፣ ናቡቴ የሚባል ጥሩ መሬት ያለው ሰው አለ። እንደምታውቁት ነው ታሪኩ። ጉዳዩ ስለዚያች መሬት ምስጢር መማማር ስላልሆነ ዛሬ ርዕሳችን እንጂ ብዙ የምታስተረጉም መሬት ናት። አባቶቻችን እንዳስተማሩን የናቡቴ መሬት ምን አይነት መሬት ናት? በጣም ለምና የምታፈራ መሬት ናት። ንጉሱ አክዓብ የእስራኤል ንጉስ ወይም የሰሜን እስራኤል ንጉስ ያችን መሬት ፈልጋት ስጠኝ አለው። አይ የአባቶች ርስት ነው አልሰጥም፣ እሱን ከምሰጥ ብሞት ይሻለኛል አለው። ገብቶ እህል አልበላው አለ፣ ውሃ አልጠጣው አለ፣ ምግብ አልቀመሰው፣ ኑሮ አልኖረው አለ። እንደዚህ ሲል ይህን ሁሉ ነገር ሲረብሸው ያን መሬት ባለማግኘቱ ንግስቲቱ ኤልዛቤል ምናችሁ ምን ሆነሃል? ናቡቴ የሚባል ድሃ መሬቱን አልሰጠኝ ብሎ በልተነስ ምሳን ምግብን ብላ ውሃን ጠጣ፣ እኔ የናቡቴን መሬት በእጅህ አስገባልሃለሁ አለችው። ምን ብላ ጻፈች? ምናምንቴ ለሆኑ ምስክሮች ምን ብላ ጻፈች? ንጉሥ አክዓብ ንጉሱን አክዓብንና እግዚአብሔርን ናቡቴ ሰድቧል ብላችሁ አውሩ በከተማው። ነግራችሁ ይውላችሁ። አንድን ሰው ለማጥፋት መጀመሪያ ተንኮል፣ ወንጀል ይፈበረክለታል ማለት ነው። በጣም እኮ ነው የሚያስደንቀው። አስቀድሞ ኃጢአቱ ይነገርና ከዚያ በኋላ ሊበላ ታስቧል ማለት ነው። ናቡቴ ምንድን የተደረገው? ከዛ በኋላ አይ ሆን ንጉሱንና እግዚአብሔርን ሰድቧል እየተባለ በከተማው ተወራ። ምስክሮች ሁሉ ተቆሙ። ይሄው ናቡቴ በእነዚያ ሰዎች የውሸት ንግግር ህዝቡ ሁላ አምኖ አገር ተቀብሎት በቃ ንጉስና እግዚአብሔር ከተሳደበማ እያለ ህዝቡ ማመነ። ማን እንደዚያ ብሎት አርፎ አይቀመጥም ነበር እያለ ሁሉም እየፈረደ ተወግሮ ተገደለ። ደሙንም ውሾች ላሱት ማለት ነው። ይሄ ሰዎች ጥቅማቸውን ለማሳካት ወይም የሆነ ነገራቸውን ለማሳካት በውሸት ሰው የሚያስገድል ወሬ ሊያወሩ ይችላሉ። ውሸት ቢሆንስ ማለት አለብን። ይህን ማለት ባይሳደብስ? እሱ እንዴት ሊሳደብ ይችላል? ናቡቴ እንዴት እግዚአብሔርን ይሳደባል? ምን ሆኖ ነው? ንጉሱንስ የሚሳደብበት ምን አቅም አለው? በምን ምክንያት ሊሳደብ ቻለ ብሎ አይጠይቅም። ዝም ብሎ ግር ብሎ ንጉሱንም እግዚአብሔር ሰድቧል። ድሃ ሞት። ኤልዛቤልም የእጇን አገኘች። በመስኮት አውጥተው ፈጠፈጧት። የእሷንም ደም ውሻ ላሰው። እግዚአብሔር ከዚህ ያድነን። ስለዚህ እንዲህ ያለ ነገር ሲነገር ውሸት ቢሆንስ ማለት ይገባል። ዝም ብሎ የምናውቀው መልካም ሰው ላይ ዝም ብሎ የሆነ ነገር ሲነገር ውሸት ቢሆንስ
ጥቅማቸው ከዛ ደግሞ ምን ተባሉ? ሰዎች ተከራክረው ማሸነፍ ሲያቅታቸው ውሸት ይዋሻሉ። ተከራክረው ማሸነፍ ሲያቅታቸው የሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 1 ጀምሮ ሙሉ ታሪኩን ስታነቡ ቅዱስ እስጢፋኖስ ፈሪሳውያንን በክርስቶስ ጉዳይ ላይ ተከራከራቸው። 3 መሰረታዊ ነገሮችን መሰረት አድርጎ ተከራከራቸው። ክርስቶስ የአብርሃም የተስፋው ፍጻሜ ነው። ክርስቶስ የምድረ በዳው መሪያችሁና የሙሴ ጌታ ነው። ክርስቶስ የነቢያት የትንቢታቸው ፍጻሜ ነው አለና ታሪክን፣ ትንቢትን ምስክር አድርጎ ተሟገታቸው። የሚመለሱለት አንዳች እውቀት ቢያጡ ምን እንዳሉ ታውቃላችሁ? እግዚአብሔርን ሰድቧል አሉ። ለህዝቡ ለማውገር እንዲመቻቸው ነው። ህዝቡ ሳምንናል እግዚአብሔርን ሰድቧል። አው ናውገር በድንጋይ ወሬው መጀመሪያ ሊበሏት ያሏትን ወፍ ምን ይሏታል ነው የሚባለው? ጅግራ ናት ይሏታል። መጀመሪያ እስጢፋኖስ እግዚአብሔርን ሰድቧል ተባለ። የማን ልጅ ሆኜ እግዚአብሔርን ሰድበዋለሁ? ናሁ አምላከ ስብሐት እግዚአብሔር አስተርአዮ ለአብርሃም ብሎ የጀመረበት ምክንያት የአብርሃም ልጅ ሆኜ አብርሃምን ሰድባለሁ ብሎ መጀመሪያ ሲጀምር እኮ ነግሯቸዋል። አውቀው ግን እሱን ለመግደል ሲፈልጉ እግዚአብሔርን ሰድቧል አሉ ማለት ነው። ይሄ ፍጹም ውሸት ነው እና ውሸት ቢሆንስ ማለት ጥሩ ነው። የዮሴፍ ሚስትም እንደዚሁ ናት። ልብሷን ቀዳ ሊደፍረኝ ለመነኝ አለች። ቢሆን ነው እንጂ ከማለት ውሸት ቢሆንስ አይባልም። እንዲሁ ትልቅ ሰው አይዋሽም፣ ንግሥት አትዋሽም። ስለዚህ እንዲህ ያሉ ነገሮች በውሸት ሊነገሩ ይችላሉ። ጥቅማቸው የተናከባቸው ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ሊዋሹ ይችላሉ። የፈለጉትን ያጡ ሰዎች ውሸት ቢሆንስ? ለምሳሌ በተረፈ ዳንኤል ላይ ያለው ታሪክ የሶስና ታሪክ 2 የአይሁድ መምህራን አንዲትን ሴት ለሚፈልጉት ዓላማ በጋራ ጠየቁ። ለየራሳቸው ፍላጎት የሚፈልጉትን ነገር ሲያጡ ከሌላ ወንድ ጋር ተኝታ አግኝተናታል አሉ። እንዳይጠረጠሩሳ መምህር ናቸዋ። መምህር ተናግሮ እንዴት ውሸት ሊሆን ይችላል? ውሸት ቢሆንስ? እስቲ አንድ ጊዜ ውሸት ቢሆንስ በሉ። እንደዚህ ማለት አለብና እንደዚህ ካላልን ይሄ ዘመን ሊያጠፋን ነው ጎበዝ። ውሸት ቢሆንስ ካላል መጥቶ ሰው በነገረን ቁጥር ሳይሆን አይቀርም ሳይሆን ሊቀር ይችላል። ተው ነው የምልህ፣ እውነቴን ነው። ሳይሆን አይቀርም አልክማ ያረገ እኔ እንደው ጠርጥሬያለሁ ፊትም ብዬ ነበር ምናምን እያሉ መጃጃል ተገቢ አይደለም። ሰው ወሬ ይዞ ሲመጣ ውሸት ቢሆንስ በሉ። አንደኛ እስቲ ውሸት ቢሆንስ እንበል። በቃ የመጀመሪያ መስፈርታችን የሰው ወሬ መጀመሪያ ወደ ጆሮአችን ሲመጣ ውሸት ቢሆንስ የሚል ንግግር እንጠይቃለን። ውሸት ነው አንልም። የምንለው ምንድን ነው? ውሸት ቢሆንስ ነው። ውሸት ነው አንልም፣ እውነትም ሊሆን ስለሚችል ውሸት ቢሆንስ ብለን ማጣራት ነው የምንጠይቅ። አለመወሰን ሪያክሽን ለስ መሆን ነው። ምንም ሪያክት አለማድረግ፣ መልስ አለመስጠት ነው አይደለም ምናምን አለማለት። አሃ ሊሆን ይችላል አንድ ነገር ማድረግ አለብኝ አለማለት። ውሸት ቢሆንስ በቃ አይተናታል፣ ጫካው ውስጥ ነው ያየናት፣ እንትን ስታደርግ እንዲህ ስትል ሰው ከባሏ በላይ ሌላ ወንድ ይዛ ምን ይዙዳ ህዝቡ ተሰበሰበና እነማን ያዩአቸው? መምህራን። እነሱም አይዋሹ። አንድ ዳንኤል ብቻ ውሸት ቢሆንስ አለ። እንዴ ውሸት ቢሆንስ ቆይ እንጠይቃቸው አለ። እና እስኪ እንግዲያ እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር አንተን በእኛ መካከል ከፍ አድርጓልና ና አሉት። ጠራቸው። የት ነው ያየው? ሾላ ዛፍ ስር። አንተሳ? ሌላ ዛፍ ስር። ከዚህ በኋላ መልአኩ ሰንጥቆ ቀሰፋቸው። ውሸት ከየትኛውም አፍ ሊወጣ ይችላል። ውሸት ቢሆንስ? ያለቀሱ አይኖች ሁሉ የእውነት ማስረጃ የላቸው። ሰው እያለቀሰ እንኳን ውሸቱን ሊያወራ ይችላል። እያለቀሰ ከባድ እኮ ነው። ደሊላን አታስታውሷትም እንዴ?
ምስጢር አላወጣላ ብለህ አትወደኝም እያለች ሶምሶን እንባ ባቄላ የሚያህል እያለቀሰች እኔ እኮ ማወቅ ፈልጌ ነው ሚስትህ አይደለም ወይ ምናምን እያለች ናገረ። ጸጉሩን ላጨችው፣ የሚሆነው ሆነ። አይኑን አስወጣችው፣ አልቅሳ ወዳጅ መስላ ማለት ነው። አንዳንድ ሰው ይመጣና ሁላ የእውነቱን እኔን ጠርጥረኸኝ ነው። ይሉኝታ የሚባል ነገር የለም። ብጠረጥርህስ እንዴ ብጠረጥርህስ ምንድን ነው ነውሩ? ሰው አይደለም? እውነቴን እኮ የምነግራቸው። ጠርጥረኸኝ ነው፣ አታምነኝም፣ ይሄንን ልሰማው አይገባኝም። እና ለምን ባይገባስ ምን ችግር አለ? ባይመጥንህስ፣ ድንገት ባትችለውስ፣ አዙሮ ቢጥልህስ? ስለዚህ የምንናገረውንም መመጠን የሚነገረንንም እንዲህ ብለን መጠየቅ ይገባል። ስለዚህ ውሸት እውነት መስሎ ሊመጣ ይችላል። በተገቢ ማስረጃ በሚመስል ነገር እውነት መስሎ ሊመጣ ይችላል። እኛ እዛ ስናየው ሰዎች ሚዲያ ላይ እንዲህ አድርገው ሊያመጡልን ይችላሉ። ምክንያቱም ያለንበት ዘመን ወሬ እንጀራ የሆነበት ዘመን ነው። ወሬ እንደ እንጀራ ይበላል። በዚህ ዘመን እንኳን ወሬ ዘንድሮ ኃጢአት እንጀራ ነው። የሰውን ኃጢአት ሽጦ የሚበላ ሰው አለ። ሰሞኑን የእንትናን ጉድ ላካፍላችሁ ነው የመጣሁት ይላል። እንዲሁ ነውር ነው በእውነት ማለት ነው። ዘንድሮ ኃጢአት ይሸጣል፣ ኃጢአት ይበላል፣ ኃጢአት ይጠጣል። ዘንድሮ ሰው ንስሐ የገባበት ኃጢአት ሁሉ ሊሆን ይችላል። ሰዎች ግን ዓመት ሙሉ እየቸረቸሩ ይበላሉ፣ ይጠጣሉ። ስለዚህ አንደኛው እንዲህ ብለን መጠንቀቅ። የመጀመሪያው ጥንቃቄያችን ምን የሚል ነው? ተናገሩ እንጂ ውሸት ቢሆንስ። ሁለተኛው ደግሞ ማጣመም ነው። ሁለተኛው ደግሞ ምንድን ነው ያልኳችሁ? ማጣመም። ይሄ ማጣመም ደግሞ አንደኛው ወሬ የሚደርስበት ችግር ነው። ደግሞ አንደኛው ተጣሞ ደግሞ የሚባለው ስራዬ ተብሎ ተመንዝሮ የሚቀርብ ወሬ ነው። ደግሞ ንግግሩ ተነግሮ ሰውየው አንድ ነገር ተናግሯል። ያን ንግግር እንደዚህ አድርገው አጣመው ያመጡታል። ከዚያ በኋላ እኛ ምን ይመስልናል? እውነት አልሰማውም እንዴ? በቀደም አይን እያየ አይደለም እንደዚህ ያለው ብሎን የሚያቀርበው። የዮሐንስ ወንጌል ምዕራፍ 3 ላይ ያለው ይህን የሚያስረዳን። ምዕራፍ 2 ይቅር በሉኝ። ጌታችን ኢየሱስ ክርስቶስ ንስትወለ ዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ አለ። ይሄን መቅደስ አፍርሱትና በሶስተኛው ቀን እሰራዋለሁ አለ። ስራዬ ብለው አይሁድ ከዛ በ40 በ6 ዓመት ታንጸ ዝንቱ ቤተ መቅደስ አንተሰ በሰሉስ ዕለት ታነስኦ። በጓያ 46 ዓመት የሰራ ነው ቤተ መቅደስ አንተ በ3 ቀን ትሰራዋለህ። መልካም አሉ። ይችን ሰምተው ወዱና ሲጀምር እሱ ያለ ስለ መቅደሱ ነው። ግድ የለም ምስጢሩ ይቅር፣ አንድምታው ይቅር፣ ስለ ክርስቶስ ሥጋዌ መነገሩ አይግባቸው። ንግግሩን ግን እንዴት አድርገው እንዳጣመሙት ንገሩ። ይህም ቤተ መቅደስ አፍርሱትና በሶስተኛው ቀን እሰራዋለሁ ነው ያለ። ምንድን ያደረጉ ግን እነሱ ወሰዱና ይሄን ቤተ መቅደስ በሶስተኛው ቀን አፍርሼ እሰራዋለሁ ብሏል። ይሄ ምንድን ነው ንገሩኝ እንጂ ማጣመም ነው። ደግሞ ይሄ ማለት ነው። ይሄ ማጣመም ነው። በሶስተኛው ቀን አፍርሼ እሰራዋለሁ። አፍርሱትና እሰራዋለሁ ነው እንጂ ያለ አፍርሼ አላለም። ህዝቡን እንዲያነሳሳ ግን ምን ብሏል ነው ያሉ? አፍርሼ ብሏል። ምክንያቱም ህዝቡ ቤተ መቅደሳችን ሊያፈርስ ነው የመጣ ብሎ እንዲነሳ ማለት ነው። ስለዚህ ተጣሞ ቢሆንስ? ሁለተኛው ጥያቄያችን ነው። እስኪ በሉ ደግሞ እንደዚህ አቤት ተጣሞ ቢሆንስ ማለት አለብን ማለት ነው። ቅዱስ ጳውሎስ በርያሱስን አንተ ሰውዬ ከማጣመም አታርፍም ነበር ያለው። ተጣሞ ቢሆንስ? አጣመውት ቢሆንስ? ሰዎች ተርጉመውት ቢሆንስ? አደጋ ደርሶበት ሊሆን ይችላል ያወግ ብለን ማሰብ አለብን። አጣመውት ሊሆን ይችላል። እንዲሁም እዚህ ልንገራችሁ እስቲ። በኃይለ ሥላሴ ጊዜ ያሉ
አንዱ ሰውዬ ለወንድሞች ደቀ መዛሙርት ስነግራቸው ነበር። የመጻጉዕ ዕለት ተነስቶ ምን በሚል ርዕስ ሰበከ? አልጋህን ተሸክመ ሄድ በሚል እና አልጋ በጃንሆይ ጊዜ ዙፋን ማለት ነው። ዙፋን ደግሞ ምንድን ነው? ስልጣን ማለት ነው። አልጋህን ተሸክመ ሄድ ብሎ ሲሰብክ ሰውየው እንዲህ ወደዚህ ወደ ሰሜኑ አካባቢ በጣም የበሰለ ሰው ነው። በቃ ቅኔም መጽሐፍ አበጥሮ የተጻፈ የተማረ ነው። እሳቸው እስቲ እንደው መጽሐፍ የሚተረጉም ከሰው ፊት የምናቆመው መምህር ፈልጉ ብለው ነው አዲስ አበባ የወሰዱት። አልጋህን ተሸክመ ሄድ በሚል ርዕስ ሲሰብክ ሰዎች ይቀርቡና ጃንሆይ አቤት የትናንትናውን እሑድ ስብከት ሰምተውታል? አዎ ደግሞ እኮ አሉ ራሳቸው ስላሴ ቅድስት ስላሴ ቤተክርስቲያን ነው። ምን የሚል ነው? አልጋህን ተሸክመ ሄድ እና ምን እያለ ይመስለዎታል? ሰውየው ከነንትና ጋር ተቀምጦ የሚድወልት አልጋ እኮ የሚለው ዙፋንዎትን ነው። ይልቃው እኮ እያለዎት ነው አለችው። ይሄ ሰውዬ ደበሉ አስጥለን ካባ ለበስ ነው፣ ኮቸሮ አውጥተን ጤፍ እንጀራ በላ ነው፣ ቅንቅን ይመስል አልጋችን ስር ምን ያርመጠምጠዋል ብለው ሰውየው እዚህ ደረሰ አልተባለም። እና በጣም ነው የሚያሳዝነው። ተጣሞ ቢሆንስ ማለት አለብን በእውነቱ ማለት ነው። ቅዱስ ዮሐንስ አፈወርቅን ያህል መምህር መከራ ሲደርስበት የነበረው ተጣሞ ነው። ስለ ዮሐንስ መጥምቅ እየሰበከ የሄሮድያዳን ተንኮል ሲያነሳ አውዶክስያን አንቺን ነው እንደዚህ የሚልሽ ይሏታል። ዛሬም ድሃ የሚያስለቅሱ ሄሮድያዳዎች አሉ ሲል ይሄው ታዲያ ሄሮድያዳ ማለት የግድ አውዶክስያ የምትሆነው ለምንድን ነው? ይጎይ ሀጥ እንዘ አልቦ ዘይዴግኖ ሀጥ ሰው ማንም ሳያባረረው ይሸሻል ያለው ለዚህ ነው። የራሷ ሕሊና እያሰደዳት በሰበከ ቁጥር እኔን ነው እያለች ታሳድደው ነበር። ይሄ ፈጽሞ መጣመም ይባላል። ፈጽሞ መጣመም እና ሁላችንም ማለት ያለብን ተጣሞ ቢሆንስ። ቢቱ የሚባል መናፍቅ ነበረ በኢትዮጵያ ውስጥ ተንኮለኛ የሆነ በአብ በወልድ በመንፈስ ቅዱስ አካላት መካከል የራሱን ክደት ያመጣ እና እንዲያው ቢቱ ተንኮለኛ ከክህደቱ ተንኮሉ ይበልጣል። አባ ጊዮርጊስ ስለ ቢቱ ሲናገር ሁል ጊዜ የሚገርመኝ አንድ ንግግር አለውና ወበከመ ኢይትካሀል ነጊረ እበየ ሂሩታ ለማርያም ከማሁ ኢይትካሀል ነጊረ እበየ ከየው ለቢቱ። የድንግል ማርያምን እንደው ርኅራኄዋን ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። በጣም ክፉ ሰው ነው። በድንግል ማርያም ርኅራኄ ልክ ተንኮለኛ የሆነ ሰውዬ ማርፍ እና አባ ጊዮርጊስን ተከራክሮ መርታት ሲያቅተው ሄዶ ለንጉሱ ለአፄ ዳዊት ሰድቦታል። አይወደውትም፣ የሰውን መንግስት አይቀበልም ብሎ አባ ጊዮርጊስን አሳስሮታል። አፄ ዳዊት እስኪያርፉ ድረስ አባ ጊዮርጊስን አሳስሮ ነው ያለቀው እና አባ ጊዮርጊስ እንደታሰረ ነበርና ንጉሱ ያረፈው። ንጉሱ እኮ ሞቱ ሲለው ባልሞት አለ። ለምን ሲባል እኔን ባይወደኝ ድንግል ማርያምን ይወዳት ነበር ብሎ ተናግሯል። በጣም ደግ አባት ስለሆነ እሱ ማለት ነው። ይሄ ሁሉ አባ ጊዮርጊስን ያህል መምህር ያን መከራ ያሳሰረው ምንድን ነው? የቢቱ ተንኮል ነው። በዚህ በተአምረ ማርያምም አንድ የሚገርም ታሪክ አለ። ሁለት ሰዎች የአንድ ሰውዬ ሎሌ ሆነው ታስታውሳላችሁ አይደል? ምን እያለ ነው የሚነግረው? አንደኛው ምግብ አስተናጋጅ ነው። አንደኛው ደግሞ ምንድን ነው? ግምጃ ቤት ነው። እና እንዲሁ እኮ እናንተ ለልጁ ያጅ ሲያስታጠብ አስተናጋጁ ነው ለንጉስ የቀረበው። ያኛው ግምጃ ቤት የተቀመጠው ይቀናል። እና ሲቀላ ምንድን ነው የሚለው መሰላችሁ? ንጉሱ አፍህ እየሸተተኝ ስለሆነ አፉ እየሸተተኝ ነው እያሉህ ነው እና ስታስታጥባቸው ፊትህን ዙራ አስታጥባቸው ብሎ ይመክረዋል። እንደዚያ ነው። ከዚያ ደግሞ ለንጉሱ ደግሞ ምን ብሎ ይመክራቸዋል መሰላችሁ? እናን ይሄ እኮ የኔ ጓደኛ መቼም ማማት አይሆንብኝ እንጂ ብሎ ነው የሚሆን ብዬ ነው እንጂ ታምሮ ላይ አይልም መቼም ሳይል አይቀርም። እና የኔ ጓደኛ እኮ የንጉሱ አፋቸው እየሸተተኝ አለ አለው። እሺ ነው? አዎ። በበነገው ደግሞ እሱ እንዳልሸታቸው ብሎ እንዲያርጎ ሲያስታጥብ ነው እዚህ ተደርሷል ብሎ ንጉሱ ተናደደ።
ከዚያ በኋላ እሳት አቃጥላችሁ ስደዱት፣ ግደሉት ብሎ አዋጅ ጽፎ ደብዳቤ ጽፎ ሰደደው። ከዚያ በኋላ የእመቤታችን ቤተክርስቲያን መንገድ ላይ ያገኘ እዚህ ቤተክርስቲያን ተማጽኜ ልውጣ ብሎ ገባ። ገብቶ እመቤታችን እርጂ ብሎ ያንን የሞቱን ነገር እንደ ኦሪዮ መሸከሙን አላወቀ። እግዚአብሔርን ለምኖ በዚያው እንቅልፍ አለው። እንቅልፍ ወሰደው። ሙቷል የሚል መልእክተኛ አልመጣለት ሲል ንጉሡ ይሄኛውን ሰደደው። ተቀብለው እሱን ገለው ያኛው ተረፈ ተብሎ ተጽፎልናል። እሱ ይሄኛው ቤተክርስቲያን ውስጥ እንቅልፍ ብሎ ስለተኛ ተረፈ ከማት፣ ያኛው ደግሞ እየሮጠ ሞተ ወይ ብሎ ሲል ማንም ንጉሡ ግደለው ከተባለማ ብለው እሱን ገደሉ። ሰው በቆፈረው ጉድጓድ ይወድቃልና ንጉሡ ምን ማድረግ ነበረበት? ወደዚያ ይዞራል፣ አፈወት ስለሚሸተው ወደዚያ ዙሮ የሚዞር ሲባሉ ማስረጃው ደግሞ እንግዲህ ነገ ሲያስታጥበውት ይዞራል ብሏል። ደግሞ መክሮት የለ እሳቸው ምንድን ነው ተጣሞ ቢሆንስ ብለው መጠየቅ ነበረባቸው። ይሄ ቀንቶ ቢሆንስ ምን ሆነ ነው የምትዞር ቢሉትስ፣ አንገትን አሞ ነው ቢሉትስ። ስለዚህ ወግ ተጣሞ ሊደርሰን ይችላል። ለእኛ እንዲስማማን ተደርጎ የምንናደድበትን ቀለም ተቀብቶ ይመጣልናል ወግ። አንድ ጊዜ ተጣሞ ቢሆንስ በሉ። ምን አላችሁኝ? አሁን ሁለት ጥያቄ። ወግ ስንሰማ ምንድን ነው የሚያናድደን? የሚያመሽቀን ነገር ሲሰማ መልሳችን ምንድን ነው? የመጀመሪያው አቤት። ሁለተኛውስ ተጣሞ ቢሆንስ ማለት አለብን ማለት ነው። ሊጣመም ይችላል። ሰዎች እንደ ፍላጎታቸው አዟዙረው ሊያመጡት ይችላሉ። እኛ ግን ሊጣመም ይችላል ምናልባት ብለን ማሰብ አለብን። ሶስተኛው ወግ ስንሰማው ምን ችግር ደርሶበት ሊመጣ ይችላል የሚለውን ነው። ተጋኖ ሊመጣ ይችላል። ተጋኖ ሊመጣ ይችላል። ይሄ በኦሪት ዘኍልቍ ምዕራፍ 13 ላይ የምናገኘው ታሪክ ነው። እሱ ተጋኖ ሊመጣ ይችላል። ሙሴ አባታችን ሙሴ ምድረ ርስትን ሰልላችሁን ብሎ 12 ሰዎችን እንደላከ ሁላችሁም የምታውቁት ታሪክ ነው። 12 ሰላዮችን የምንገባባት ምድር እንዴት ያለች እንደሆነች ሰልላችሁኑ ብሎ ልኳቸዋል። እንደዚያ ብሎ ሲልካቸው ምን አሉት? ሄዱ፣ ሰለሉ፣ ምድሪቱ መልካም መሆኗን አዩ። የወይኑን ዘለላ አዩ፣ የስንዴውን ዛላ አዩ፣ የምድሪቱን ለምለምነት አዩ፣ አፈሯ ለም መሆኑን ተመለከቱ። እነዚህን ሁሉ ነገሮች አዩ። ሲመለሱ ተናገሩ ተባሉ። ምድሪቱ መልካም ናት። እሺ ርኢነ ደቂቆሙ ለዔናቅ ኑሆሙ ከመ አውልዕ ወኮነ በቅድሚሆሙ ከመ አናብጥ። እንዴት ያለች ሀገር ናት! አገሪቱማ መልካም ናት። አፈሩ ለምለም አገሩ ለምለም፣ የወይኑ ዛላ የስንዴው ዛላ ይሄው ተመልከቱ ብለው ለሳንሳ ተሸክመው አምጥተው አስረከቡ። እናሳ እንዴት ነው ሲሏቸው፣ ኧረ በዚህ ያሉ አገሮች ሰዎች ግን በጣም ከባድ ናቸው። ቁመታቸው እንደ ዝግባ ነው፣ እኛ በፊታቸው እንደ አንበጣ ነው ይሆን አሏቸው። አጋነው ስላቀረቡት በጠቅላላ የእስራኤል ማህበር በሙሉ ወደ ግብፅ እንመለሳል። ይህ ምንድን ነው? አጋኖ ማቅረብ ነው። እንደማይቻል አድርገው አቀረቡት። እንደማይቻል አድርገው አቀረቡት። እስራኤል ነገሩ ከነገሩ ይልቅ እነዚያ ሰላዮች ማየት የነበረባቸው ምኑን ነበር? እግዚአብሔርን። ቆይ ከእግዚአብሔር ኃይልና ከእነዚያ ሰዎች ቁመት ከፈርዖን ኃይልና እዛች ምድረ ርስት ውስጥ ካሉት ሰዎች ረጃጅምነት ከባሕረ ኤርትራና ከእነዚያ ሰዎች ረጃጅምነት እንደማይቻል አድርገው አጋነው
እንደ ቴሮሪዝም የሆነ የሚያስፈራ ነገር ሊያመጡብኝ ይችላሉ። አሁን በሚዲያም ስትገቡ በዩቲዩብ፣ በፌስቡክ፣ በየትኛውም ስትሄዱ ከባድ ውርደት የሚል ርዕስ ልታዩ ትችላላችሁ። ትልቅ ስህተት፣ በጣም ታላቅ ደስታ፣ ምንም እኮ አይደለም። እናሳ ምናምን ስንል እንትና አንድ ላይ ሻይ ጠጡ ሊሆን ይችላል ወጉ ማለት ነው። እንዲያው ግርም ምን የሚያደርገው ማለት ነው። ስለዚህ የተበደልኩት በደል፣ የደረሰብኝ ድርሰት ብሎ ሊናገር ይችላል። ስለዚህ በጣም ከባድ ነገር ስናይ ወይም በጣም ቀላል ሆኖ ስናይ ይሄ ነገር እኮ እንዲሆነ ይገርማቸዋል ስንባል እሰይ ቀለለ ወይም ደግሞ እንዴት አባታችን ልንሆን ነው ከማለት ይልቅ ተጋኖ ቢሆንስ በሉ አንድ ጊዜ ደቡ አቤት። አዎ ሰሞኑን የተሰራነው ስራ እራት የሚያስበላ አይደለም ሲል አንድ ሰው ተጋኖ ቢሆንስ፣ አጋኖ አይቶት ቢሆንስ፣ እሱ ለሱ ደግሞ ቀሎት አይቶት ቢሆንስ። እና በእንደዚህ አይነት ነገር በውሳኔ አሰጣጥ ራሱ በጣም ከባድ ነገር የሚባለው አንዱ ማቃለልና ማካበድ ነው። ነገሩን ማክበድ ከመጠን በላይ እንደገና ደግሞ ነገሩን ምንም አያመጣም እባክህ የትም አይደርስም እባክህ እያሉ ማቃለል የውሳኔ ተግዳሮት ነው ይባላል። በመሪነት ትምህርት ውስጥ የሚሰጥ ነው። የውሳኔ አንዱ ተግዳሮት ማቃለል፣ ችግሩን ከማቅለል ይልቅ ማቃለል። አሬ የትም አይደርስም፣ አሬ ይሄ ቀላል ነው ማለት። ይሄም ወደ ታች ማጋነን ነው። ምጸት ወደ ታች ይባላል። ይሄ ምንድን ነው? አንዳንድ ሰው አይደል ምንድን ነው የሰማይ ስባር የሚያህል ዳቦ በላሁ። አሁን እንደዚህ ያለ ዳቦ አይበላም እሱ የለም እንጂ ተጋግሮ የማያውቅ ወጡ ጣት ያስቆረጥማል። ግነት ዘይቤ ይባላል። በቋንቋ ትምህርትም አለ ግነት ዘይቤ ነው የሚባለው። ማጋነን ትጋቱ እንደ ነብር ነው። አንበሳ እኮ ነው ጀግንነቱ። ደግነቱ እኮ እሱ ምን ርግብ እኮ ነው። መጋነን ሊሆን ይችላል። ተጋኖ ቢሆን እስቲ በሉ አንድ ጊዜ። ሶስት መመሪያዎቻችን የያዟቻቸው ምኖች ናቸው? እሺ ተጣሞ ቢሆንስ? ሶስተኛስ ተጋኖ ቢሆንስ ብለን ጥያቄ መጠየቅ ነው። አሁን ጥያቄ ነው የምንጠይቀው፣ አንፈርድም። ዝም ብለን ጥያቄዎቻችን እንጠይቃለን። ወደ ማጣራት ነው የምንሄደው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አራተኛ የሚፈልጉትን ብቻ መስማት ነው። አንደኛው ደግሞ እኔ በጣም እንዲህ ያለውን ወግ የማውቀው በህፃናት ነው እና በጣም ይገርመኛል። ህፃናት ብዙ ወሬ ሲወራ ተውሎ ከረሚላ ምናምን ሲባል ስጡኝ ይላሉ። ምንም ወሬ ላይ እኮ አክቲቭ አልነበሩም፣ መልስም አልሰጡም። እና የራሳቸውን ነው የሚሰሙ ህፃናት። በጣም የሚገርም ነው። የራሳቸው ላይ አክቲቭ ናቸው ማለት። ሙዝ ምናምን ሲባል ስጡኝ፣ የት ነው ያለ ማማ እዚያ ላይ አያስቀምጡም። የሚፈልገውን ብቻ የሚሰማ አለ ደግሞ የሚፈልገውን ብቻ መርጦ የሚሰማ ማለት ነው። የራሱን ጉዳይ ብቻ የሚሰማ እና ሰው ወደ ፍላጎቱ ንግግርን ይወስደዋል። በጣም ችግር ነው። እና አንድም እንደ ቶሚ ኒኮላውስ የሚባል አሜሪካዊ ጸሐፊ ሲናገር ሁላችንም ይላል፣ ይሄ ኮንፊርሜሽን ቢያዝ ይባላል። ሁላችንም ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን ይላል። ቀድመን ለወሰንነው ነገር ማስረጃ የማቅረብ አባዜ ያለብን። ለምሳሌ እገሌ ይጠላኛል ብለን ካሰብን በህሊናችን ሁልጊዜ የሚነጋገረው ንግግር ወደ ምን የምንወስደው ስለሚጠላኝ ነው፣ ስለ እኔ ነው የተናገረው ወደ ማለት እንሄዳለን ማለት ነው። ይህ የኮንፊርሜሽን ቢያዝ አንዱ ችግር ነው። በዚያ ችግር ውስጥ በዛ ኔጌቲቪቲ ውስጥ መውደቅ፣ በዚያ አሉታዊነት ውስጥ መውደቅ ነው። ስለዚህ የምንፈልገውን ብቻ የምንሰማ። አሁን አይሁድ በዮሐንስ ወንጌል ምዕራፍ 10 ላይ ሲነግሩት በእንተ ሰናይሰ ግብርከ እንዌግረከ ዳይሙ እንበይነ ጽርፈትከ እንዘ ሰብእ አንተ እግዚአብሔር ሬስ ርእሰከ። ስለ መልካም ንግግርህ ምን አንልህም አሉት እና ስለ መልካም ስራ አንወግርህም ነው።
እነሱ የሚፈልጉትን ብቻ እየመረጡ ክርስቶስን ይቀበሉታል። የሚያርምበትን አንቀጽ ደግሞ አይሰሙትም። የሚያርምበትን አንቀጽ። ስለዚህ የተአምራቱን ትምህርት ይሰማሉ፣ የትምህርቱን ትምህርት አይሰሙም። አሌልክሙን አይሰሙም፣ መታረሙን አይሰሙም። የሚሰሙት ራሳቸው የሚፈልጉትን ብቻ ነው። ስለዚህ እንደምትፈልገው አድርገህ ሰምተኸው ቢሆንስ? አንተ እንደ ራስህ ደረጃ ሰምተኸው ቢሆንስ? ቀድመህ ወስነህ ቢሆንስ? አንድ የንግግር እንቅፋት የሚባለው ቀድሞ መወሰን ነው ይባላል። ፕሪጀጅመንታል ሜትድ የሚባለው ነው። ያ ማለት ምን ማለት ነው? እባክህ የእሱ ምን ሊል እንደሚችል አውቀዋለሁ። እየታወቀ ነው እሱ የሚለው ነገር። መቼም የምንለው ነገር አለን። በፍጹም እንደዛ አይደለም ነው። ሰው እንደ ጋሪ ፊክስድ ተፈጥሮ ያለው አይደለም። ሀሳቡ ሊለውጥ ይችላል፣ ሊሻሻል ይችላል። ተምሮ ጥሩ ሰው ሊሆን ይችላል፣ ተመክሮ ጥሩ ሰው ሊሆን ይችላል። በታምራት ሊለወጥ ይችላል፣ በደዌ ሊለወጥ ይችላል፣ በእድሜ ሊለወጥ ይችላል። የሰው ልጅ ሁልጊዜ በትናንትና ጫማው ላይ ቁሞ አይገኝም። ስለዚህ ሁልጊዜ አንድ ቀን በክፋት የመዘነውን ሰው ሁልጊዜ ክፉ ነው ማለት፣ አንድ ቀን ጥሩ ነው ያልነው ሰው ሁልጊዜ ጥሩ ሰው አይሆንም። ሰው ይጎላል፣ ሰው ይሞላል። ስለዚህ የሰው ልጅ መመዘን ያለበት በራሱ በንግግሩ ነው እና ሂሪንግ አዝ ኢት ኢዝ ይባላል። ንግግሩን በተፈጥሮ መስማት ማለት ነው። ንግግሩን በተፈጥሮ መስማት ራሱን ንግግሩን ሳንጨምርበት ማለት ነው። እና አንደኛው ስለ ንግግር ማወቅ ያለብን ምንድን ነው ስትሉኝ፣ አንድ የሚፈልገውን ብቻ ሰምቶ መጥቶ ቢሆንስ? አሁን ብዙ ጊዜ ስታዩ ቆርጠው ብቻ የሚፈልጓትን ያወጣሉ። አሁን ዩቲዩብ ላይም ስትሄዱ የእኛን ትምህርት ሁላ እንደዚህ ያደርጉታል። የሚፈልጓትን ነገር ይቆርጡና ከዛ በኋላ የሚፈልጉትን ያወሩበታል ማለት ነው። ለሚፈልገው ነገር የሚመቸኝ ነው ብሎ ያሰበውን ብቻ መርጦ ሊያወራ ይችላል ሰው። መናፍቃንም እንደዛ ያደርጋሉ። ቤተክርስቲያንን ለመሳደብ እኛ ከተናገርነው የአንድ ሰዓት የሁለት ሰዓት የመምህራን ትምህርት ውስጥ ለነሱ የስህተት ትምህርት ይመቸኛልና ያስኬደኛል ብለው ህዝብን አስቅበታለሁ ብለውና ቤተ ክርስቲያኒቱን መሳቂያ አስደርግበታለሁ ብለው ያሰቧትን ነጥብ ብቻ ሊወስዱ ይችላሉ። ስለዚህ ሰው የሚፈልገውን ብቻ ቆርጦ አምጥቶ ቢሆንስ? ሙሉን አልሰማው ቢሆንስ? ስለዚህ በሃይማኖተ አበው ምዕራፍ 102 ቁጥር 20 ላይ አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ ተብሎ ተጽፏል። መልእክቷን ከመጀመሪያ እስከ መጨረሻው ስሙ። ሙሉውን ማዳመጥ ማለት ነው። ሙሉውን ማዳመጥ። ስለዚህ ሰው የሚፈልገውን ቆርጦ ሊወስድ ይችላል፣ ወደሚፈልገው ወስዶ ሊወስድ ይችላል። አንድ ሰው ለምሳሌ መጽሐፍ ቅዱስን እስላሙ ነው ቢያነበው ምን ብሎ ነው ምን እያለን የሚሰማው? ምን እያለን የሚነበበው? ትክክል ያልሆነ እየሆነን የሚሰማው ቀድሞ ወስኖ ለገባበት ነገር ነው ማስረጃ። ኢየሱስ አምላክ አይደለም። ይኸው ዮሐንስ 14 ቁጥር 6 እንትን አብ ይበልጠኛል ይላል። ስለዚህ አይደለም ማለት ነው እያለ ሁልጊዜ ራሱ አይኑ የሚፈልገው እንጨት ሊገዛ የሄደ ሰው ገበያ ላይ ሁልጊዜ እንጨት ላይ ብቻ አይኑ እንደሚያርፈው ቀድሞ የወሰነበት ነገር ላይ መጥቶ አይኑ ያርፋል። ስለዚህ አንድ ሰው ቴዎሎጂካሊ የሚመከረው ራሱ የሌላን ሃይማኖት መጽሐፍ ሲያነብ በዚያው በመጽሐፉ አውድና በመጽሐፉ ቁመት ቁሞ ነው ማንበብ ያለበት። ራሱ በሚፈልገው ፍላጎት ልክ ካነበቡ ግን እንደፈለገ ይሆናል ማለት። ልንገራችሁ ደግሞ ሰይጣን ለምንፈልገው ነገር ማስረጃ ያቀርባል። ሁል ጊዜ ያደርጋል እንደዛ። ለምንፈልገው ነገር ማስረጃ ያቀርባል። እነገሌ እንደዚህ ናቸው ካልን እንደዚያ መሆናቸውን የሚያሳይ ሁል ጊዜ በየቀኑ ያቀርብልናል። እኛም ራይት እያልን ያን እያረጋገጥን እንሄዳለን። እና የሰው ልጅ በጣም አሳዛኝ ፍጡር ነው። ቀድሞ ራሱ ተረዳሁት ያለውን ነገር በማስረጃ እየደገፈ እንዳይሰማ ሁልጊዜ በትክክለኛነት ሰረገላ እየነጎደ ገደል የሚገባም ነው ጭምር ነው ሰው። ስለዚህ የምትፈልገውን ብቻ ሰምተህ ቢሆንስ? እስኪ በሉ አቤት ቢሆንስ? ስለዚህ ሙሉ ምንጩ ጋር መድረስ አለባችሁ ማለት ነው። ሄዶ ሙሉ ምንጩ ጋር መድረስ። ይኸው እንዲህ ተባለ። አንዳንድ ሰው ለምሳሌ በስልክ ሁሉ አምጥቶ ሊያስደምጠን ይችላል። ይኸው እንደዚህ፣ ይኸው እንደዚህ፣ ይኸው ስማ፣ ይኸው ሊለን ይችላል። የሚፈልገውትን ብቻ ቆርጧት ቢሆንስ? ሙሉውን ማዳመጥ፣ ሙሉውን አምጣልኝ ማለት ነው። ሙሉ ምን ለማለት ፈልጎ ነው እንደዛ ያለው? ስለዚህ ተቆርጦ ቢሆንስ? እስኪ አንድ ጊዜ በሉ አቤት።
እሺ 5ኛ አውዱን ስቶ ቢሆንስ ነው። አውዱን ስቶ ቢሆንስ? ለምሳሌ 1-2 ነጥቦች እነዚህ በመጽሐፍ ቅዱስ ላንሳላችሁ። አውዱን ስቶ ለምንድን ነው የተነገረው? ምን ሲባል የተነገረ ነው? ከምን ጋር ተያይዞ የተነገረ ነው? በምን ርዕሰ ጉዳይ ተነስቶ ሰውየው አወራው ማለት ይገባል። ስለተባለ ብቻ ቃሉ እንደዚያ ላይሆን ይችላል። እኛ እንደፈለግነውም ላይሆን ይችላል፣ እንደተረዳነውም ላይሆን ይችላል። አውድ አለው፣ ኮንቴክስት የሚባል። ስለዚህ ከላይ እስከታች ምን ይላል፣ መሀል ላይ ምን ይላል፣ ምን ይዞ ተነስቶ ምን አለ ይባላል። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ላይ ልውሰዳችሁና